አርዕስተ ዜና። ኢትዮጵያና የዩሮ ቦንድ አበዳሪዎች የኢትዮጵያን የዕዳ አስተዳደር አስመልክቶ ተጨማሪ ውይይቶችን ለማድረግ ከስምምነት ደርሰዋል። በቆይታችሁ ትሰሙታላችሁ። በኢትዮጵያ ሰራተኞች የሚነሱ ጥያቄዎች ላይ ከጠቅላይ ሚኒስትር አብይ አህመድ ጋር ውይይቶች ቢደረጉም በመሰረታዊነት የሚነሱ ጥያቄዎች ምላሽ አለማግኘታቸውን የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን አስታውቋል። በዝርዝር ይዘነዋል። በሰሜን ተራሮች ብሔራዊ ፓርክ ህገወጥ አደን ፈጽመዋል ተብለው የተጠረጠሩ 2 ግለሰቦች በቁጥጥር ስር መዋላቸውን የፓርኩ ጽሕፈት ቤት አስታውቋል። እንነግራቸዋለን። በአፋር ክልል አፍዴራ ዞን የሚገኘው ቲቲአር የጨው ፋብሪካ ምርት ማምረት አቁሞ ከተዘጋ 2 ዓመታት ማስቆጠሩ ተሰማ። የፋብሪካው ባለቤት ባልታወቀ ምክንያት ፋብሪካውን ዘግቶ መጥፋቱን የክልሉ ኢንዱስትሪና ኢንቨስትመንት ቢሮ አስታውቋል። በዝርዝር ይዘነዋል። በቡርኪና ፋሶ ከተሞከረው መፈንቅለ መንግስት በኋላ በሀገሪቱ በሚገኙ ታጣቂ ኃይሎች መካከል ውጥረት ነግሷል ተባለ። ውጥረቱ የነገሰው መፈንቅለ መንግስቱን ለማድረግ ሞክረዋል የተባሉ አመራሮች ደብዛ መጥፋት ጋር ተያይዞ ነው ተብሏል። ከባህር ማዶ የያዝነው መረጃ ነው። እስራኤል የሐማስ የተራዘመ የተኩስ አቁም ስምምነት ጥያቄ ቡድኑ ራሱን ለማጠናከር ጊዜ ለማግኘት በሚል ያቀረበው ሐሳብ ነው በማለት ጥያቄውን ውድቅ ማድረጓ ተነግሯል። እነዚህንና ሌሎችን ተጨማሪ መረጃዎችን እንሰጣችኋለን። አብራችሁን ቆዩ። ደምሰው ሽፈራው ነኝ። ኢትዮጵያ ከዩሮ ቦንድ አበዳሪዎቿ ጋር ልትወያይ ነው። ኢትዮጵያና የዩሮ ቦንድ አበዳሪዎች የኢትዮጵያን የዕዳ አስተዳደር አስመልክቶ ተጨማሪ ውይይቶችን ለማድረግ ከስምምነት መድረሳቸው ተገልጿል። የዓለም ባንክ ግሩፕና የዓለም አቀፉ የገንዘብ ድርጅት IMF ዓመታዊ የጸደይ ወቅት ስብሰባ በዋሽንግተን ዲሲ የተካሄደ ሲሆን በገንዘብ ሚኒስትሩ አቶ አህመድ ሺዴ የተመራ ከፍተኛ የልዑካን ቡድን ከኢትዮጵያ የዩሮ ቦንድ አበዳሪዎች ጋር ተወያይቷል። ውይይቱ እንደ አውሮፓውያኑ አቆጣጠር ማርች 2025 ከኢትዮጵያ አበዳሪዎች ኮሚቴ በቡድን 20 አባል አገራት የዕዳ ማቃለያ ማዕቀፍ አማካኝነት በኢትዮጵያ የዕዳ አስተዳደር ድርድር የተደረሰው ስምምነት ያለበት ደረጃ ላይ ትኩረቱን አድርጓል። ሚኒስትሩ ለንግድ አበዳሪዎቹ የኢትዮጵያን የማክሮ ኢኮኖሚ ሪፎርም ሂደትን አስመልክቶ ገለጻ ያደረጉ ሲሆን ከልዑኩ ጋር የኢትዮጵያን የኢኮኖሚ ሁኔታ አስመልክቶም ተወያይተዋል። ሁለቱ ወገኖች የኢትዮጵያን የዕዳ አስተዳደር አስመልክቶ የሚደረጉ ድርድሮች በተቀመጠላቸው ጊዜና ውጤታማ በሆነ መልኩ ለማጠናቀቅ ተጨማሪ ውይይቶችን ለማድረግም መስማማታቸውን የገንዘብ ሚኒስቴር መረጃ ያመላክታል። በኢትዮጵያ ሰራተኞች የሚነሱ ጥያቄዎች ላይ ከጠቅላይ ሚኒስትር አብይ አህመድ ጋር ውይይቶች ቢደረጉም በመሰረታዊነት የሚነሱ ጥያቄዎች ምላሽ አለማግኘታቸውን የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን አስታወቀ። ከ1 ዓመት ተኩል በፊት ኮንፌዴሬሽኑ የሰራተኞችን ዝቅተኛ ደሞዝ የሚወስን ቦርድ እንዲቋቋም፣ የሰራተኛ ገቢ ግብር እንዲቀንስ ያቀረበውን ጥያቄ እስካሁን ምላሽ አለማግኘቱን የኮሚሽኑ ፕሬዝዳንት አቶ ካሳሁን ፎሎ ገልጸዋል። በዚህም ዜጎች በከፋ የኑሮ ሁኔታ ውስጥ እንደሚገኙ ጠቁሟል። የመደራጀት መብት በሕግ ደረጃ ቢፈቀድም የሚቋቋሙ የሰራተኛ ማህበራት አመራሮች ላይ እንግልት እየተፈጸመ መሆኑን አቶ ካሳሁን አንስተዋል። የማህበር አመራሮች ላይ እስር ሲፈጸም አፋጣኝ መፍትሄ ለመስጠት እንደሚሰራም ጠቁመዋል። ከሰራተኞች ከገቢ ግብር በተጨማሪም ለልማት ስራዎች በሚል ከደሞዝ የሚቆረጥ ገንዘብ የሰራተኛውን የኑሮ ሁኔታ ያማከለ ፍትሐዊ እንዲሆንም ጠይቀዋል። በዚህ ሰዓት በአምራች ዘርፉ ላይ ሰራተኞች በወር ከ800 ብር ጀምሮ እስከ 2000 ብር ድረስ እንደሚከፈል ያነሱት አቶ ካሳሁን በዚህ ደሞዝ ሰራተኞች ኑሮን መቋቋም እያቃታቸው መሆኑን አንስተዋል። ህገወጥ አደን ፈጽመዋል የተባሉ ግለሰቦች በቁጥጥር ስር ዋሉ። በሰሜን ተራሮች ብሔራዊ ፓርክ ህገወጥ አደን ፈጽመዋል ተብለው የተጠረጠሩ 2 ግለሰቦች በቁጥጥር ስር መዋላቸውን የፓርኩ ጽሕፈት ቤት አስታወቀ። በዱር እንስሳቱ ላይ ህገወጥ አደን የሚፈጽሙ ግለሰቦች አሁን ላይ በፖሊስ ቁጥጥር ስር ውለው ጉዳያቸው በፍርድ ቤት መታየት መጀመሩን የፓርኩ ጽሕፈት ቤት ኃላፊ አቶ ማሩ ቢያድግልኝ ተናግረዋል። ይሁን እንጂ ምን ያህል የዱር እንስሳት እንዲሁም የትኞቹ የዱር እንስሳት ህገወጥ አደን እንደተፈጸመባቸው አቶ ማሩ ከመናገር ተቆጥበዋል። የፓርኩን ብዝሃ ህይወት የበለጠ ለመጠበቅና ብርቅዬ የዱር እንስሳቱን ከህገወጥ አደን ለመታደግ የ5 ዓመት ስትራቴጂክ እቅድ ተዘጋጅቶ ወደ ትግበራ መገባቱን ኃላፊው አስታውቀዋል። ባለፉት 9 ወራት ፓርኩ ከተለያዩ የዓለም ሀገራት የመጡ 2723 ቱሪስቶች እንደጎበኙት የፓርኩ ጽሕፈት ቤት ገልጿል። በፓርኩ አዋሳኝ ወረዳዎች በኢኮ ቱሪዝም የተደራጁ ማህበራትም ለቱሪስቶች የመጓጓዣ በቅሎ በማከራየት ጓዝ በመጫን መንገድ በመምራትና ምግብ በማብሰል 3 ሚሊዮን ብር የሚጠጋ ገቢ በማግኘት ተጠቃሚ መሆናቸውን ተናግረዋል። ፓርኩ ከቱሪስቶች የመግቢያ ትኬትና ከፊልም ቀረጻ ስራ ደግሞ ግማሽ ሚሊዮን ብር የሚጠጋ ገቢ መሰብሰብ እንደተቻለም ከኢዜአ ያገኘነው መረጃ ያመላክታል። ፓርኩ በኢትዮጵያ ብቻ የሚገኙ እንደ ዋሊያ፣ ቀይ ቀበሮ፣ ጭላዳ
ዝንጀሮን ጨምሮ የሌሎች ብርቅዬ የዱር እንስሳትና አዕዋፋት መገኛ ስፍራ ሲሆን 412 ስኩዌር ኪሎ ሜትር ስፋት እንዳለውም ይታወቃል። የቲቲአር የጨው ፋብሪካ ከተዘጋ 2 ዓመታት ማስቆጠሩ ተሰማ። በአፋር ክልል አፍዴራ ዞን የሚገኘው ቲቲአር የጨው ፋብሪካ ምርት ማምረት አቁሞ ከተዘጋ 2 ዓመታት ማስቆጠሩ ተሰምቷል። የክልሉ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ ወይዘሮ አይሻ ያሲን የፋብሪካው ባለቤት ባልታወቀ ምክንያት ፋብሪካውን ዘግቶ መጥፋቱን አስረድተዋል። ፋብሪካው ለአካባቢው ዜጎች የተሻለ የስራ ዕድል ፈጥሮ እንደነበር ያስታወሱት ኃላፊዋ በድጋሚ ስራ እንዲጀምር ህዝቡ ተደጋጋሚ ጥያቄ እያነሳ መሆኑንም ገልጸዋል። በህዝብ ተወካዮች ምክር ቤት የማዕድን እና ኢንዱስትሪ ጉዳዮች ቋሚ ኮሚቴ አባልና የቡድኑ አስተባባሪ አቶ ፈቃዱ ሞሲሳ በበኩላቸው የፋብሪካው ችግር በአስቸኳይ ተፈቶ ማምረት እንዲችል ቋሚ ኮሚቴው ከሚመለከታቸው አካላት ጋር የሚወያይበት መሆኑንም አስገንዝበዋል። ቋሚ ኮሚቴው የኢሲዲ የጨው ፋብሪካንም በተመሳሳይ የጎበኘ ሲሆን ፋብሪካው ሙሉ ግንባታው ተጠናቆ ጨው ለማምረት በዝግጅት ላይ የሚገኝ መሆኑን ቋሚ ኮሚቴው ማረጋገጡን ከምክር ቤቱ የተገኘው መረጃ ያሳያል። በቡርኪና ፋሶ ከባድ ውጥረት ነግሷል ተባለ። በቡርኪና ፋሶ ከተሞከረው መፈንቅለ መንግስት በኋላ በሀገሪቱ በሚገኙ ታጣቂ ኃይሎች መካከል ውጥረት ነግሷል ተብሏል። ከዚሁ ጋር ተያይዞ በርካታ የሰራዊት መኮንኖችን ማካተት የነበረበት በዋናው መስሪያ ቤት ሊካሄድ በነበረው ስብሰባ የተጋበዙት መኮንኖች ሳይመጡ በመቅረታቸው መሰረዙን የሀገር ውስጥ መገናኛ ብዙሃን ጠቁመዋል። ውጥረቱ የነገሰው መፈንቅለ መንግስቱን ለማድረግ ሞክረዋል የተባሉ አመራሮች ደብዛ መጥፋት ጋር ተያይዞ ነው ተብሏል። የደህንነት ሚኒስትሩ መሐማዱ ሳና በመንግስት ቴሌቪዥን እንደተናገሩት ሴራ ጠንሳሾች የአሁኑንና የቀድሞ ወታደሮች እንዲሁም አሸባሪዎችን ያካተተ መሆኑን ገልጸዋል። መፈንቅለ መንግስቱን ለማከናወን እቅዱን ከነደፉት ሰዎች መካከልም ካፒቴን ሪኔ ዴቪድ ይገኙበታል ሲልም አክሏል። የመፈንቅለ መንግስቱ ሙከራም ዓላማው ሁሉን አቀፍ ትርምስ ለመዝራትና ሀገሪቱን በውጭ ኃይሎች ለመቀራመት ነው ሲሉ ሳና ተናግረዋል። ቡርኪና ፋሶ ከጎረቤቶቿ ኒጀርና ማሊ ጋር ከአልቃይዳና ከእስላማዊ መንግስት ቡድን ጋር የተቆራኙትን ጨምሮ በጂሃድ ቡድኖች የተካሄደውን አማጽያን ከ10 ዓመታት በላይ ስትዋጋ መቆየቷ ይታወቃል። እስራኤል የሐማስን የተኩስ አቁም ጥያቄ ውድቅ አደረገች። እስራኤል ሐማስ ያቀረበውን የ5 ዓመት የተኩስ አቁም ስምምነት ጥያቄ ውድቅ አድርጋለች። አንድ ከፍተኛ የእስራኤል ባለስልጣን ለጄሩሳሌም ፖስት በሰጡት አስተያየት የሐማስ የተራዘመ የተኩስ አቁም ስምምነት ጥያቄ ቡድኑ ራሱን ለማጠናከር ጊዜ ለማግኘት በሚል ያቀረበው ሐሳብ ነው በማለት ጥያቄው ውድቅ መደረጉን ተናግረዋል። ለቀናት በግብጽ ተገኝተው ውይይት ሲያደርጉ የነበሩት የሐማስ ከፍተኛ አመራሮች በሐማስ እጅ ያሉ እስራኤላውያን ታጋቾችን ሙሉ በሙሉ ለእስራኤል ለማስረከብ በመስማማት ለ5 ዓመት የሚቆይ የተኩስ አቁም እንዲደረግ ጥያቄ አቅርበው ነበር። በስምምነቱ ላይም የእስራኤል ጦር ከየትኛውም የጋዛ ሰርጥ አካባቢ ሙሉ በሙሉ ለቆ እንዲወጣ እንዲሁም ደግሞ በእስራኤል ክልከላ ወደ ጋዛ እንዳይገባ ተገድቦ የሚገኘው የምግብና ሌሎችም ሰብአዊ ድጋፎች እንዲለቀቁ የሚያደርጉ አንቀጾች እንዲካተቱ የሚጠይቅ ነው። ይሁን እንጂ ሐማስ ሙሉ ለሙሉ ትጥቁን እስካልፈታ ድረስ ወታደሮቿ ከጋዛ ለቀው እንደማይወጡ መግለጿን አስታውሶ የዘገበው ኤኤፍፒ ነው። በካናዳ በተደረገው ምርጫ የሊበራል ፓርቲ አሸነፈ። በካናዳ ጠቅላይ ሚኒስትር ማርክ ካርኒ የሚመራው ሊበራል ፓርቲ የአገሪቱን አጠቃላይ ምርጫ ማሸነፉ ተገልጿል። ማርክ ካርኒ እና ሊበራል ፓርቲ በካናዳ ምርጫ ድል እንደቀናቸው ተናግረዋል። የካናዳ ሊበራል ፓርቲ አገሪቱን ለረጅም ዓመታት ያስተዳደሩትን ትሩዶን አስወግዶ የባንክ ባለሙያ የሆኑትን ማርክ ካርኒ መሪው አድርጎ ከመረጠ በኋላ አስደናቂ የተባለውን የምርጫ ውጤት አግኝቷል። ሊበራል ፓርቲው መንግስት መመስረት የሚያስችለውን ከፍተኛ ድምፅ ማግኘቱን ትላንት ሰኞ ምሽት ይፋ አድርጓል። ይህንንም ተከትሎ በተለያዩ የአገሪቱ ግዛቶች የሚገኙ የፓርቲው ደጋፊዎች ደስታቸውን እየገለጹ ነው። ጠቅላይ ሚኒስትር ካርኒ ለደጋፊዎቻቸው የእንኳን ደስ ያለን መልእክት ያስተላለፉ ሲሆን አሜሪካ መሬታችንን፣ የተፈጥሮ ሀብታችንንና ሀገራችንን ትፈልጋለች ሲሉም ተናግረዋል።